አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ስራ፣ ጤና፣ ዲን፣ ዱንያ ሁሉም ሰላም ነው ከኔ ጋር አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? በላይክ በኮመንት የተደመቅ ሞቅ ድቅ ብታደርጉ ከልብ ነው የማመሰግነው። ሁሌም ደስታችሁ እንጂ ክፉአችሁ ያሰሙ። እናንተ ሀገር ገብታችሁ የምትደሰቱበት ጊዜ ነው ናፈቀኝ። አኪድ ኢንሻአላህ አላህ ያለው ጊዜ እናንተም ትመጣላችሁ፣ እናንተ ትደሰታላችሁ። ተስፋ አይቆረጥም። አላህ ሁን ያለው ጊዜ ነው ሁሉም ነገር የሚሆነው። እህቶች ያው ብዙ ይሰማናል፣ ብዙ እንትን ይላል፣ ግን አላህ የሚያመቻችልን ነገር፣ አላህ የሚያሳካልን ነገር አላህ ተስፋ መቁረጥ የለብንም። ሀገራችን ደግሞ ገብታችሁ መጥታችሁ ምን እናደርጋለን እንዴት እናደርጋለን ብላችሁ ማሰቡ መጨናነቁ እኔ ብዙም እንትን አይለኝም። አላህ በሰላም ብቻ ሀገራችሁ ያውቃችሁ እንጂ አላህ በሰላም ሀገራችሁ ገብታችሁ የምትደሰቱበት ጊዜ ቅርብ ያድርግላችሁ እንጂ ሰው ይላል ብዙ ጊዜ ብዙ ነገር ያወራል። እኛ የት ሆነን ምን ብለን ነው ወጥቶ ሰው ስንት ነገር እንትን የሚል ይመስላችኋል? ጠንከር ብላችሁ ያወጣችሁበት አላማ ማሳካት፣ እሱ ሊሳካላችሁ ያው መጨናነቅ አያስፈልግም። ደግሞ የተቻለ የተያዘ ነገር በትንሽም ነገር ከሆነ ይበቃል። ፀሐይ ነው እንጂ ደግሞ የትም ቦታ እንደዚህ እያያችሁ ያው ዞልድ ብላችሁ እንትን ስትሉ እንትን ይላል። እኔ ከገባሁ ይቅርታ እጠይቃለሁ። የሰማችሁን ጫጫታ ቤቴን ከገባ ይቅርታ ጠይቃለሁ። ወደ ውጭ ወጥቼ ነው። ውጭ ትንሽ አንዳንድ ቦታ ላሳያችሁ ነበር እንትን አይደል ያው ብዙ እንትን ስለሆነ ዛሬ እንዳልኳችሁ እንግዳ አለብኝ። ከባድ እንግዳ አኒፍ አይውድህ ምን እየሰራ ነው? ዝም ብዬ እያየሁት ነበር። ምን እያለች ነው? ምን ሳትልም ነው? እኔ አንተ አይቼ ምን እንትን እያልክ ነው? አንተ ስፖርት እየሰራህ ነው? ምንድን ነው? አይ ሀዲያ እንደው ምናምን ይላሉ። አንተ አይተው አሁን እንደዛ ዘና ፈታ ስትል እንደው ቅድም አውራቸው ስልህ እምቢ አልከኝ። ቅድም አውራቸው ስልህ እንዴት ነው ማውራት? ምንም እንትን አትልም። እንትን ሊቭ ላይ አጠገብ ሆነህ አላወራህም እንዴ? ሊቭ ላይ ሆነህ አላወራህም? ቅድም እያነበብክ እንትን ብላቸው ምናምን ያልኩ ስማቸው ማናቸው? ምን አያስክም? ጊፍቲ ብቻ ነው ስለተሳደበች ነው። ጊፍቲ በቃ ሌላ ነገር ስላወራች ነው።
አይደለም ጊፍቲ ምናምን ብለሽ ስትነግሪኝ ጸጥ ብዬ ጊፍቲ እያነበብኩ ከዛ ሌላ ጊፍቲ ብቻ ነበር። ሌላ ራሱ የለም እንዴ? ጊፍቲ ጥል ጥል ብለሽ እያወራሽ አሁን የእህቴ ልጅ ያንቺ ስም ኮመንትሽ የጊፍቲ ብቻ ነው እያለ ነው። አንቺ ነሽ አሁን እንዲህ በይ ብለሽ እንትን እያልሽ ቅድም እንደነገርኳችሁ በቃ እንትና አኒፍ አለ ምናምን እያልኳችሁ ነበር። እሱ አሁን ጊፍቲ ብቻ ናት የጊፍቲ ነገር አይቼ ነው ምናምን እያለሽ ነው። ስትመጪ ስጦታ ምን አይነት ሌላ ቢቀር ቁራንም ሆነ ምን ሆነ አምጭለት እኔ ጊፍቲ እንጂ አለሽ። ቪዲዮን ገብተሽ ካየሽው ማለትም እዚህ ጋር የእህቴ ልጅ ከኔ ጋር ነበር ዛሬ ገብቶ ቪዲዮ እያየሁ አየልሽ ስትመጪ ምን አይነት ስጦታ ነገርኩሽ፣ ምን አይነት ነገር ይዘሽ እንደምትመጭለት እርግጠኛ ነኝ። ተብለሻል። ጊፍቲ ምን አይነት ናት? የቱ ጋ ነው የት ያለች ምናምን ብሎ ፈልጎሽ በብዛት ነው እንትን ያለሽ። ምን እንደምታመጭለት አላውቅም። ምንድነው ይዘሽ የምትመጭለት? እሱማ በቃ በዛ ባለ ሰው በቃ ጊፍቲ ያውቄ ነው ጊፍቲ ይዤ ነው ምናምን እያለ ነው። ሰላማችሁ ያብዛልኝ። ያው የሰው ሀገር በቃችሁ ይበላችሁ። ወጥቶ ከመቅረት አላህ ይጠብቅ። ሰው የወጣበት ዓላማ ተሳክቶለት በመጨረሻው እንደኔም ሀገሩ ገብቶ ተደስቶ ውዶቼ ትልቅ ቤት ለመያዝ ለምን ሳይሆን በትንሽ ይሄኛ የስንት ሰው ይበቃናል። የስንት ሰው ፍቅር ካለ ወላሂ እላችኋለሁ። እኔ በፊትም እላችኋለሁ ማንም ሰው በመጨናነቅ እንዲሁ ማለት ሌላ ነገር በማድረግ ምንም ሳይሆን ትንሽም ነገር ይዛችሁ ተደስታችሁ ሀገራችሁ ገብታችሁ ከቤተሰብ ከሆናችሁ ትንሽ ነገር ይበቃናል። አትጨናነቁ። ዘና ፈታ በማለት ነው እንጂ ሌላ የሚመጣ ነገር የሚጨመር ነገር የለም። አንድ ሰርቪስ ይሄ የስንቶቻችሁ ብዙ ሆኖን እንኳን በዚህኛ በአንድ ክላስ ብዙ ነገር እንትን እንላለን። ግን ዋና የሚሰበስበን እኛ የወላጆቻችን እያለን በመጀመሪያ ወላጆች አስደስተን ምን ብለን ከዛ በኋላ የራሳችን ነገር ሆነ ነገር አስበን አመሻሽተን እንትን ካለን እንደዚህ ትንሽም ክላስ ሰው ስትሆኑ ድረስ ወልዳችሁ በልጆቻችሁ ደርሳችሁ ብዙ ነገር ሰርታችሁ ሀገር ገብታችሁ አሁን ሀገር ብቻ እናንተ የምታስቡ ያው የሚበላ ኑሮ ውድነት ሌላ ጭራሽን በልታችሁ የምታድርነው ነገር ምን አይመስላችሁ? ብዙ ሆቶቻችን ገብተን ይሄኛ ዛሬ አሁን ፍቅርም አለች ጤፉ ስንት ነው ምናምን አለች። ይሁን እሱ የእሱ ነገር ማሰብ አይደለም። እሱ ሀገር ገብተን ቀስ ብለን በምን አይነት ነው ወተን እንትን ብንለው ምናምን ብለን እሱ አስቦ ረጋ ብለን ነው እንጂ የሌላ ነገር እንደዚህ ተጨናንቀን ምን የሚሆን ነገር የለም። እሺ ውዶች ኑ ሀገር ይሻላል ብያችኋለሁ። እኔ አልሐምዱሊላህ በፊትም ያው በትዳርም እንትን ሳልን ነገርኳችሁ ስንት ጊዜ እንደዚህ በቃ ቆይተን ስናሳልፍ ምን ስንል ቀስ በቀስ ሁሉም ነገር ይደረስበታል ብያችሁ ነው። እናንተ ሁሌ ነው እንትን ምላችሁ የነበረ አኪድ አንድ ሰው በያዘው ነገር እንደዛ አንዱ ስንል በቃ የሆነ ነገር ከተሳካ በፊት አላማ በፊት የሆነ ነገር ተሳክቶላችሁ ከያዛችሁ ጥሩ ነው። በሀገራችን የምግቡ የምኑ ኑሮ ውድነት ምንም ብላችሁ የቤት ክራይ ያለበት ሰው እውነትም በጣም ከባድ ነገር እሱ ነው። ከተቻላችሁ በፊት አመሻሽታችሁ ያ ነገር ይዛችሁ እንትን ከሆነ ኦኬ ደስ ይላል። አለበለዚያ ባለም ነገር በቃ የሆነ የኪዮስ ነገር የሆነ ነገር ካመቻችታችሁ ትንሽ ብር ካለ በቃ ጥሩ የአላህ ፍራቻ ያለበት ልጅ ይዛችሁ ትሰራላችሁ። ሰርታችሁ ያ የቤት ክራይ ግማሹ እሱ የሰራበት ወይም የቤት ክራይ ይሆናል፣ ያንቺውን የአንድ ነገር ይሆናል። እንደዛ ሰርተን እንለወጣለን። ኖ የሀገራችሁ ያብቃችሁ፣ ሀገራችሁ ግቡ። ብቻ እንዲህ ስንል በሰው ሀገር ብዙ ጊዜ የቆየን እህቶቼ በጣም ነው እንትን የሚለን አንዱ ስንል ስንት ጊዜ ቆየን። ልምከራችሁ እህቶቼ ስደት ከሆነ በቃ ስንለው ምንም አያልፍ በቃ አያልቅም። በቃ አየሁት ደጋግሜ አየሁት። አሁን ይበቃኛል፣ አሁን ጨርሼ እወጣለሁ። ምንም በቃ ስንት ጊዜ ቆይቼበት መሰላችሁ? ስንት ጊዜ በየትኛው ገብቼ የትኛው እንትን እያልኩ ምንም እንትን ያለኝ ነገር የለም። ተመሻሽቶ ከሆነ ሆነ የሆነ ሰርቪስ ነገር አሁን መያዝን የቱ ቦታ ተመሻሽቶን ነው ቤት እገዛለሁ እዛ ጋር በፊት የያዝን ነገር በፊት እንዳልኳችሁ ትንሽ ነገር ይዘን ከሆነ በቃ ደስታችሁ ነው።
ያ ልጅም እናንተ የሚፈልግ ከሆነ ተዝናንቶ በቃ በአንድ ነገር ችሎ ያው የሚበላ ነገር ኖሮ ውድነን አገሬ እንዴት ሳትሉ የሆነ ሰርቪስ ካለሽ በሱ አድርገሽ አንቺ ወይም ያ ሰርቪስሽ የምግብሽ ወጣ ገባ ሳትጨናነቂ እንደፈለግሽ እንትን ትይበታለሽ። እሱ ወይም የቤት ከቻለ ያንቺውን ያ በሰርቪስሽ የክራይ ትሰጪዋለሽ፣ የእሱ ታግዥዋለሽ፣ አብሽር እያልሽ ምን አሁን በአሁኑ ጊዜ ደግሞ ወንድ ልጅ ሲፈልግ ምንም ሲል ምንድን ነው በቃ የሆነ እንትን ያለሽ ነገር የተመቻቸ ነገር የሆነ ነገር አመቻችተሽ ምን ልታደርጊለት ነው እንጂ ሌላ ነገር የሚፈልግ ነገር ምን አለ ብለሽ ነው። አመቻችቷችሁ ወደዚህ መታችሁ ለመስራት መሞከር አለባችሁ። መቼ ድረስ ሁሌ ሰው የሰው ሀገር ብለን በሰው ሀገር አንዱ ስንል አንዱ ብዙ እህቶች የተጨናንቃችሁ ብዙ እንትን የምትሉ አሉ። ኑ ሀገራችሁ ገብታችሁ ዘና ብላችሁ ከቤተሰብ ይሻላል እላችኋለሁ። አላህ ይጠብቃችሁ። መኝቶች ዛሬማ ትንሽ የእህቴ ልጅ አለ ከሱ ጋር ምናምን ወጥቼ እንትን ስል ብዙ እንትን እያለ ነበር። ኑ እላችኋለሁ። እኔ ደጋግሜ እህቴ ሳታስቢ እድሜሽን ጉልበትሽ ላብሽ መተሽ እዚህ 2 ዓመት ረፍት ስታደርጊ ትዳሩ ከባድ ነው። ገብታችሁ በዚህ ተረጋግታችሁ ምን ብላችሁ ምን ይዤ ትላላችሁ። እርግጥ እኔ የምላችሁ ነገር የዛሬ ዓመት የሄድሽ ትላንትና 2 ወር 3 የሄድሽ ግቢ ሀገርሽ ምንም ሳይሆን ብዙ 4 5 ዓመት ሞልቶ ምን 5 ዓመት 10 ዓመት ብዙም የቆየሽ እህቴ ያለሽ ብዙ እንትን ምን ነገር አለ። አንዱ ስንል አንዱ እንትን የሚል ሰው ስላለ ተረጋግታችሁ ሀገራችሁ ገብታችሁ ባለ ነገር የኔውም የሁላችንም ይሆናል። አንተ ተነስ እንደዛ አድርጎ ዛሬ ያው እንዳልኳችሁ ጊፍቲ ብሎ ጊፍቲ መርጦ አስቀመጠልሽ። ይዘይረኝ መጥቶ እህቴ ልጅ ያው ኮመንታችሁን እያነበበ ነበር ምን ብሎ እንደዚህ እያደረገ እላችኋለሁ። ኑ ሀኒፍ እስኪ እንትን ስጦታ ይዘሽለት ነይ ጊፍትዬ ያንቺ መርጦልሽ ጊፍቲ ማሲዬ ማለች። ማሲዬ ምሽ የት ናቸው እህቶችሽ? እዛ ካሉ ማለት ምን ቶሎ ብሎ አይመጡ ምናምን ብለዋል። ኑ እናንተ ስትመጡ እሱ ማስታውሱት ስጦታ ምናምን ብላችሁ። እኔ አልፈልግም በቃ ስትመጡ እኔ ምንም የምፈልግ ነገር የለም። የእሱ ብቻ አስደስቱልኝ። አላህ ይጠብቃችሁ ይጠብቀን። እኛም ድዋ አድርጉ። እኛም ያው የእናንተ ድዋ ያው ሁሌም እንትን እያለኝ ነው። በድዋ አረሳችሁም። አላህ ይጠብቃችሁ። መልካሙ ሁሉን ተመኘሁላችሁ። ደስ የሚለኝ በቃ አሁን ሀገር የገባለ አሁን ረመዳን መጥቶ የረመዳን ማንሽም እንትን አይልሽም ጨርሻለሁ ሀገር ገባ ነው ምናምን ብለሽ እንትን ስትይ ነው ሁሉም ነገር እንትን የሚል ኑ ሀገር ገብታችሁ ተደሰቱ። እንደ ሀገር የትም ሆናችሁ የትም የሚያስደስት መቼም እንዲህ ልትሉ ትችላላችሁ። ቢሆንም የሰው ደስታ በቃ ያው ስንወጣ ከእናት አባቶቻችሁ በብዙ ነገር ተቀያይማችሁ ስልሽ በቃ አልቅሰሽ ነው መቼም ስደርስ ስንሄድ አልቅሰን ምን ብለን እንትን እንዳለን ግን በዛ መሀልም ተደስተሽ መልሰሽ የእናት አባቶች ያይዛ ጊዜ አልቅሰን ተለይተን ያወጣን በመተሽ ታስደሳቻቸው በጣም ደስ የሚያስደስት ነገር ነው። ሰላማችሁ ብዙ ትርፍ ይበልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።